ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ። የሐምሌ 13 2008 ዓ.ም ዕለተ ሰኞ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ዜናችን በዛሬው ዜናችን በጣም ብዙ መረጃዎችን ይዘናል። ከነዛ መካከል ሰፋ ያለውን መረጃችን በ2026 የዓለም ዋንጫ ነው። የዓለም ዋንጫ ትናንትና ማጠቃለያ አግኝቷል። ማን አሸነፈ የሚለውን ስለ ጨዋታው አንዳንድ ነገሮችን እናነሳለን። ስለ ዝውውር መረጃ የዝውውር ወቅት ነው። ስለ ዝውውር መረጃዎች አንዳንድ ነገሮችን እናነሳለን። በተለይ አንድ ቡድን ላይ አጥንተናል አንድ ላይ 3 መረጃዎችን እናነሳለን። እስከ መጨረሻው ግን አብራችሁ እንቆዩ የአክብሮት ግብዣችን ነው። ወደ ዜናችን ቀዳሚ ዜና ያደረግነው በዓለም ዋንጫ መረጃችን ነው። ስፔን አርጀንቲናን በፈራን ቶሬስ የ106ኛው ደቂቃ ላይ ጎል አሸነፋ የዋንጫ አሸናፊ ሆናለች። እናም ስፔን በታሪኳ ለሁለተኛ ጊዜ የዓለም ዋንጫ ማሸነፍ ችላለች። ስፔን ጨዋታውን በሙሉ ብልጫ ወስዳ ነበረ። 68-34 ፖዚሽን ነበረ። ስፔን እንግዲህ 20 ሙከራዎችን ማድረግ ችላለች። በአንጻሩ አርጀንቲና ግን 2 ብቻ ነው ሙከራ ያደረገችው። ሁለቱም ደግሞ ኢላማውን የጠበቀ አይደለም። በጣም ደካማ እንቅስቃሴ አርጀንቲና ማድረጓ አይተናል ማለት ነው። ስፔን የሚገባትን ዋንጫ ወስዳለች ማለት ትችላለች። የዓለም ዋንጫ ወስዳለች። እንግዲህ ስፔን ለሁለተኛ ጊዜ አርጀንቲና ግን ለአራተኛ ጊዜ ያደረገችውን ጉዞ በስፔን ተቋጭቷል ማለት ነው። ስፔን በጣም ድንቅ ነበረች በዚህ ጨዋታ ላይ። እናም የኳስ ቁጥጥራቸው የስፔን የበላይነታቸው ሙሉ 120 ደቂቃ እንግዲህ ነበር ማለት ነው። 120 ደቂቃ የፈጀ ጨዋታ ነበረ። 106ኛው ደቂቃ ግን ጎሉን ፈራን ቶሬስ አስቆጥሮ ስፔንን አሸናፊ አድርጎ የዋንጫውን አሸናፊ ያደርጋል ማለት ነው። ስፔን በታሪክ ሁለተኛ ጊዜ ዋንጫውን መውሰድ ችላለች። አርጀንቲና ግን ለአራተኛው ለማሳካት ጥራ ነበር ግን አልተሳካላትም ማለት ነው። በዓለም ዋንጫው እንግዲህ ኮከቦች ሽልማት ትናንት ከጨዋታው በኋላ ተካሂዷል። መጨረሻ ላይ የዓለም ዋንጫው ኮከብ ሽልማት ስንመለከት የዓለም ዋንጫው ኮከብ ተጫዋች የስፔኑ አምበል የማንቸስተር ሲቲው የመሃል ሜዳ ሞተር ሮድሪጎ ሄርናንዴዝ ሆኗል። እንግዲህ አምበላቸው በጣም ድንቅ ተጫዋች ነበር። በዚህ ዓለም ዋንጫው በደንብ የስፔንን የመሃል ሜዳ በጣም ሲቆጣጠር ነበር። ባላንስ የሚሰሩ እሱ ነበረ እና ሮድሪጎ የዓለም ዋንጫው ኮከብ ተጫዋች በመባል ተመርጧል። ይገባል ማለት እንችላለን። የዓለም ዋንጫው ኮከብ ወጣት ተጫዋች ደግሞ የስፔኑ ፓው ኩባርሲ ሆኗል። የ19 ዓመት ወጣት ተጫዋች በጣም በመከላከል በጣም ምርጥ ነበር። አንድ ጎል ብቻ ነው የቆጠረባቸው የፓው ኩባርሲ እና የላፖርት ጥምረት ማለት ነው። በጣም የሚገባውን ፓው ኩባርሲ 19 ዓመቱ ነው። የባርሴሎና ተጫዋች ነው። የዓመቱ የዓለም ዋንጫው ኮከብ ተጫዋች በመሆን ተመርጧል ማለት ነው። ፓው ኩባርሲ የዓለም ዋንጫው ኮከብ ግብ ጠባቂ የስፔኑ ግብ ጠባቂ ዩናይ ሲሞንስ ሆኗል። ዩናይ ሲሞንስ በሚገባ ደረጃ ሆኗል ማለት ነው። በዚህ ዓለም ዋንጫ አንድ ጎል ብቻ ነው ያስተናገደው። በዚህ ዓለም ዋንጫ ደከተላረ ከቤልጂየም ጋር ሲጫወት ያስቆጠረበት ጎል ብቻ ነው የተቆጠረበት። ሌላ ተቆጥሮበት አያውቅም። በዚህ የዓለም ዋንጫ 8 ጨዋታ አድርጎ 7ቱን በክሊንሺት ወጣ ማለት በጣም አስደናቂ ቁጥር ነው። እየተመለከትን የምንገኘው ከዩናይ ሲሞንስ የዓለም ዋንጫ ኮከብ ግብ ጠባቂ ሆኗል ማለት ነው። የዓለም ዋንጫው ከፍተኛ ጎል አስቆጣሪ የፈረንሳዊው ኪሊያን ኤምባፔ ሆኗል። ኪሊያን ኤምባፔ በ10 ጎሎች የዚህ የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኗል ማለት ነው። የወርቅ ጫማውንም ወስዷል ማለት ነው። እነዚህ ናቸው እንግዲህ ሽልማቶቹ። በትናንትናው የኮከብ ሽልማቶች ተሰጥተዋል ማለት ነው። የዓለም ዋንጫ ኮከብ ተጫዋች ሮድሪ፣ የዓለም ዋንጫ ኮከብ ወጣት ተጫዋች ፓው ኩባርሲ፣ የዓለም ዋንጫው ኮከብ ግብ ጠባቂ ዩናይ ሲሞንስ እና የዓለም ዋንጫው ኮከብ ግብ ጠባቂ ኪሊያን ኤምባፔ ሆነው አምሽተዋል ማለት ነው። የስፔኑ እንግዲህ አሰልጣኝ ሉዊስ ዴ ላ ፉንቴ የሰጡትን አጭር አስተያየት ለመናገር ያክል ስፔናውያን የሚኮሩበት ቡድን አለን ሲሉ ተደምጧል። ሉዊስ ዴ ላ ፉንቴ የስፔኑ አሰልጣኝ እናም ደግሞ ጨዋታው መጀመሪያ ነበር መጠናቀቅ የነበረበት እንደዚህ 120 ደቂቃ ጨዋታው መሄድ አልነበረበትም ሲሉ ተደምጠዋል። በጨዋታዎቹ መሰረት ግን ስፔኖቹ ወደ መጨረስ ችሉ ነበር፣ ግን ጎል ማስቆጠር የማርቲኔዝን መረብ መድፈር አቅቷቸው ተስኗቸው ተመልክተናል ማለት ነው። የአርጀንቲና አሰልጣኝ ሊዮኔል ስካሎኒ
ስፔን ማሸነፍ ይገባቸዋል ሲሉ ተደምጠዋል። ግን በቡድኔም እኮራለሁ ሲሉ ተደምጧል። በባለፈው የኳታሩ ሻምፒዮን ሲሉ ተደምጧል። አዎ ሻምፒዮን ናቸው፣ ግን በጣም የወረደውን አርጀንቲና በትናንትናው ዕለት ተመልክተናል ማለት ነው። እናም እንግዲህ ሜሲም ስካሎኒም በእንባ ታጅበው ከሜዳው ሲወጡ ተመልክተናል። ሜሲ የመጨረሻ ዓለም ዋንጫ ምናልባት ሊሆን የሚችልበት አጋጣሚ አለ፣ ባይታወቅም እንደ ክርስቲያኖ ሮናልዶ ባያሳወቅም። የዓለም ዋንጫው እንግዲህ ስፔን የ2026ቱን የዓለም ዋንጫ የፊፋ የዓለም ዋንጫ በሶስት ሀገራት የተዘጋጀው ሜክሲኮ፣ አሜሪካ እና ካናዳ ባዘጋጁት የዓለም ዋንጫ ሻምፒዮን ሆነች ማለት ነው። በመጀመሪያ ጊዜ ጣምራ በሶስትዮሽ ጣምራ አዘጋጅነት የተደረገው የዓለም ዋንጫ በስፔን በአውሮፓዊቷ ሀገር ስፔን አሸናፊ ተደርጓል። ጨዋታው አለቀ። ስፔን ሁለተኛ ጊዜ ሻምፒዮን ሆነች። 1-0 አሸንፋ ያሁላ ትዕይንት አለቀ። በስፔን አሸናፊነት፣ ስፔን ተጋድሎ፣ በስፔን ትልቅ አሸናፊነት፣ በሜንታሊቲ አሸንፋለች። ስፔን የሚገባት ናት። እንግዲህ የዓለም ዋንጫው እንግዲህ ተጠናቋል። የዓለም ዋንጫው በሜክሲኮ ከደቡብ አፍሪካ ጨዋታ ጀምሮ በስፔን ከአርጀንቲና ተጠናቀቀ። ከኪዩኔኔስ ጎል ተጀምሮ በፍራን ቶሬስ ጎል ተጠናቀቀ። በሶስት ጣምራ አዘጋጅነት አሜሪካ፣ ሜክሲኮ እና ካናዳ በሜክሲኮ አዝቴካ ስታዲየም ጀምሮ በአሜሪካ ሜት ላይፍ ስታዲየም ኒው ጀርሲ ተጠናቀቀ። የዓለም ዋንጫ በዚሁ ተጠናቀቀ። ከ4 ዓመት በኋላ በ2030 ድጋሚ በሶስት ጣምራ አዘጋጅነት ስፔን ሻምፒዮኗ ስፔን፣ ፖርቹጋል እና የአፍሪካዊት ሀገር ሞሮኮ በጣም ሶስት አዘጋጅነት የሚያዘጋጁት ውድድር ደግሞ ይጠበቃል። 2030 ላይ ዛሱ የበላና ጥሩ የዓለም ዋንጫ እናያለን ተብሎ ይጠበቃል። ከዚህም የተሻለ አሁን የዓለም ዋንጫ መረጃችን በዚሁ ገታ እናደርግና ወደ ዝውውር መረጃችን እናልፋለን። በዝውውር መረጃችን የምናገኘው በአርሰናልን እናገኛለን። አርሰናል ትንሽ በዛ ያለ መረጃ ይዘናል ስለ አርሰናል። እናም ስለ ማንቸስተር ዩናይትድ ስለ አርሰናል ነበር ማለት እንችላለን። የዛሬ ዝውውር መረጃችን ወደ ዝውውር መረጃችን እናልፋለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። እስከ መጨረሻው አብራችሁን ቆዩ። ወደ ዝውውር መረጃችን ስናልፍ አሁን የዝውውር ወቅት ነው። አርሰናል ብዙም እያስፈረመ አይደለም። ዞሊስን ነው እንግዲህ በጣም የሚታወቅ የሚገባው እና የሉዊስን በረኛ ማስፈረሙ ይታወሳል። ዞሊስ ጋር ተስማምቷል። ፊርማውን ግን አላኖረም። ዛሬ ወይ ነገ ያኖራል ተብሎ ይጠበቃል። አርሰናል የአርብ ላይፕዚጉን ተጫዋች ኮት ዲቫራዊ የመስመር አጥቂ ያን ዳይመንድን ለማስፈረም ይፈልጋል ተብሏል። ይህ ኮት ዲቫራዊ እንግዲህ አርሰናል ሞርጋን ሮጀርስ ለማስፈረም ጥረት ቢያደርግም በቼልሲ መጠለፉ ይታወሳል። በ7 ሚሊዮን ፓውንድ ቼልሲዎች ሞርጋን ሮጀርስን የግላቸው ማድረጋቸው ተከትሎ አርሰናል ወደ አርብ ላይፕዚጉ ተጫዋች ያን ዳይመንድ ፊቱን ማዞሩ እርግጥ የሆነ ይመስላል። የመጀመሪያ ፕላናቸው እንግዲህ አለመሳካቱ ተከትሎ እንግዲህ ይህ ያን ዳይመንድ በሊቨርፑል በጣም በጥብቅ የተፈለገ ነበር። ሊቨርፑል የመቀላቀል ዕድሉ ከ90% በላይ ነበር ሲባል ነበረ። ግን ዝውውሩ ብዙም ሊሄድ አልቻለም። እናም አሁን ደግሞ አርሰናልም ገብቶበታል ማለት ነው። ወደ ዝውውሩ ገብቷል ማለት አርሰናል አሁን በየግራ መስመር ያስፈልጓል። ዞሊስን አስፈርሟል። ሌላም ደግሞ ተጨማሪ ተጫዋች ከአርብ ላይፕዚግ ያን ዳይመንድ ማስፈረም ጥረት አድርጓል ማለት ነው። ሌላኛው በአርሰናል በኩል አርሰናል ምናልባት በአጭር ጊዜ ውል የማንቸስተር ሲቲውን የመሃል ተከላካይ ጆን ስቶንስን ሊያስፈርም ይችላል የሚሉ ወሬዎች እየተሰሙ ይገኛሉ። ጆን ስቶንስ እንግዲህ ማንቸስተር ሲቲ ተጫዋች ነው። የዊሊያም ሳሊባ ጉዳት ተከትሎ ነው እንግዲህ ዊሊያም ሳሊባ በፈረንሳይ እያለ እንግዲህ በስፔኑ ጨዋታ በግማሽ ፍጻሜ ተጎድቶ ወጥቶ መውጣት እናስታውሳለን። በጀርባ ጉዳት ነው። እስከ 4-5 ሳምንታቶች ድረስ እንደሚያረቀውም ተገልጿል። ቀዶ ሕክምና ከተደረገለት እናም በአጭር ጊዜ ውል የዊሊያም ሳሊባ ምናልባት ጉዳት ተከትሎ ምናልባት ጆን ስቶንስ ሊያመጡ ይችላሉ የሚሉ ወሬ አለ። ሌላኛው የተከላካዮች ጉዳይ ነው። እንግዲህ በአርሰናል በኩል አሁን ሌላኛው ዜናችን ከአርሰናል ጉዳይ እንግዲህ ሳንወጣ በዛው በተከላካይ የሪያል ሶሲዳዱን ተከላካይ ጆን ማርቲን ለማስፈረም ስራ ሊሰራ ይችላል እየተባለ ነው። ጆን ማርቲን አሁንም በዊሊያም ሳሊባ ጉዳት ምክንያት የመሃል ተከላካይ በደንብ ማፈላል ጀምሯል። ኮንሳም ጉዳይ እንዳለ ሆኖ ከኮንሳም የበለጠ እነዚህም የተነሱ ነው። ዊሊያም ሳሊባ ጉዳት በአሁኑ ሁኔታ ላይ እርግጠኛ መሆን አይቻልም ማለት ነው። ስለሆነ ብዙ ጊዜ በፕሪሚየር ሊግም ሊርቅ ስለሚችል ወደ ጆን ማርቲን ፊታቸው ሊያዞሩ ይችላሉ ማለት ነው። ሌላኛው ማንቸስተር ዩናይትድ ስንሄድ
ወደ መጨረሻ ዝውውራችን ስንሄድ ወደ ማንቸስተር ዩናይትድ ኮኔ እንመለከታለን። ሮማ ለኮኔ የሚቀርብለትን ከማንቸስተር ዩናይትድ የሚቀርቡን ጥያቄ የዝውውር ጥያቄ ሊቀበል እንደሚችል ተገልጿል። የመሃል ሜዳቸውን ለማጠናከር እንግዲህ ማንቸስተር ዩናይትዶች ዝውውር ለማድረግ ጥረት እያደረጉ ይገኛሉ። ዝውውራቸውን እንግዲህ አሁን በመሃል ሜዳ የኤደርሰን እንግዲህ የአታላንታውን ዝውውር መቋረጡ ተከትሎ ማለት ነው ሌላ የመሃል ሜዳ ተጫዋች ለማስፈረም ጥረት እያደረጉ ነው ማለት ነው። ስለሆነም ኮኔ ትክክለኛ አማራጭ ሊሆን ይችላል። በፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ በጣም ድንቅ እንቅስቃሴ ሲያሳይ ነበር የሮማው የመሃል ሜዳ ተጫዋች ኮኔ። እናም ዩናይትድ ምናልባት ሊያስፈርሙ ይችላል ተብሎ ይጠበቃል። ሮማም ከማንቸስተር ዩናይትድ የሚቀርብለትን ጥያቄ ሊቀበል ይችላል ተብሏል። ሌላኛው የአሰልጣኝ ቅጥር ስንመለከት የቀድሞ የሊቨርፑል አሰልጣኝ ጀርመናዊ የርገን ክሎፕ አዲሱ ጀርመን አሰልጣኝ ሆኗል። የስምምነቱ ሙሉ ለሙሉ የተጠናቀቀ ሲሆን በሚቀጥለው ሳምንት ፊርማውን ያኖራል ተብሎ ይጠበቃል። ከኒግልስማን በኋላ አዲሱ አሰልጣኝ መሆን ይችላል ማለት ነው የርገን ክሎፕ። ጀርመን እንግዲህ አሰልጣኝ የላትም ብዬ ነው እንደኔ የማስበው። እና የርገን ክሎፕ ጥሩ ነገር ያሳየናል ብሎ ይጠበቃል። ኔሽንስ ሊግ፣ የአውሮፓ ዋንጫ ከጀርመን ጋር ይመራሉ እስከ የዓለም ዋንጫም ድረስ ቀጣይ 2030 የዓለም ዋንጫ ድረስ ይመራሉ ተብሎ ይጠበቃል። እናም በጣም ተጠባቂ ነው። ምን ያደርሱታል ጀርመን የዓለም ዋንጫ? ጀርመንን በዓለም ዋንጫ ውስጥ ምን ያሳዩናል የሚለው ይጠበቃል። የዛሬው ተመልካቾቻችን ናቲ ፉትቦል የጠዋት መረጃችን ዜናችን ይህን ይመስል ነበረ። እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እናመሰግናለን። የዛሬው ዜናችንን ያጠናቀናል። ላይክ፣ ሼር፣ እንዳይረሳ ሼር እያደረጋችሁ ለብዙ ተደራሽነታችን እንዲሰፋ አድርጉልን። እናም ቀጠሮ እንያዝ። ዛሬ 1 ሰዓት ላይ በዚህ ዓለም ዋንጫ ጨዋታዎች በዚህ ዓለም ዋንጫ 2026 የዓለም ዋንጫ ፍጻሜ ጨዋታ ትንታኔ አለ። 1 ሰዓት ላይ እንገናኝ። የአሁኑን ግን የዕለተ ሰኞ 13 ሐምሌ 13 2018 ዜናችን በዚህ ያጠናቀናል። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ውሎ እንመኛለን። አመሰግናለሁ።